በስኬት ሾርት ከት የለም። ገንዘብ እንዴት እንደሚመጣ አይቻልም። ዝም ብሎ እንደማይመጣ ስራ እንደሚፈልግ ዋጋ መክፈል እንደሚፈልግ ከማጣት በላይ እንደውም ጥሩ ሞቲቬሽን የለም። ከሌለ የለህም ነው። ከሌለ ማንም ሊቀርብ ፍቃደኛ አይደለም። ችግርን ያላየ ይሄ የማግኘትን ጥቅም አይረዳም። ስለ ቲክቶክ የነበረኝ እይታ ትንሽ ሮንግ ነበር። ለምትፈልገው ነገር የምትከፍለው ዋጋ ማለት ነው። እና ብዙ ሰው ስኬታማ የማይሆነው ስነ ስርዓቱን መገንባት ስለማይችል ነው። ሌላው ደግሞ ብዙ ጊዜ ሀቢት ላይ ብዙ ሰው የሚሳሳተው ሀቢትን ማቆም ነው የሚፈልገው። ሀቢት የሚቆም ነገር አለ። ዛሬ ተነስቼ ነገሮችን ቀይሬ አዲስ ሰው መሆን ደስ ይለኛል እና ጭምት ነኝ፣ እንደዚህ ነኝ፣ አይናፋር ነኝ፣ ሀሳቤ መግለጽ አልችልም። በተፈጥሮ አይደለም። ከተፈጥሯዊ ሂደት ስትወጣ የበለጠ ቻሌንጅ ነው። አዳጊና ቋሚ ወይ ደግሞ ፊክስድ እና ግሮዝ የሚባሉ ማይንድሴቶች አሉ። አብዛኛው ሽያጭ ባለሙያ የሚከብደው ነገር ምንድነው ካልከኝ ሪጀክሽን። በረከት አለሙ ኮንተንት ክሬተር ፐርሰናል ዴቨሎፕመንት ላይ እየሰራ የሚገኝ የዛሬ እንግዳችን ነው። መልካም ቆይታ። በረከት ጥሬና ክብረህ ስለመጣ አመሰግናለሁ። በረከት ማን ነው? ራስህ አስተዋውቅልኝ እስቲ። እሺ አመሰግናለሁ። ያው ስለጋበዛችሁኝም ደስ ብሎኛል። በረከት አለሙ እባላለሁ። እንግዲህ የአዳማ ልጅ ነኝ። አዳማ ነው የተወለድኩት። የተለያዩ ቢዝነሶችን ሞክሬያለሁ። በትምህርትም ዲግሪ የመጀመሪያ ዲግሪ ያለኝ በማርኬቲንግ ማኔጅመንት። ጆርኒን አጠር አድርጌ ስነግርህ ከልጅነቴ ጀምሮ በጣም ሰክሰስፉል መሆን ውጤታማ መሆን በደንብ እፈልጋለሁ። ለምን ፋሚሊም ኢኮኖሚካሊ የሆነ ቻሌንጅ ስለነበረ ቤት ውስጥ ያንን ቻሌንጅ ማሸነፍ፣ ራስን መቻል፣ ቤተሰብ መቀየር በጣም እፈልጋለሁ እና ከዛ የመጀመሪያው ፓዝ እንግዲህ ቤተሰብ ያሳየኝ ክላስ ላይ ነው። በቃ ክላስ ላይ ፎከስ ካረክ ጎበዝ ከሆንክ ላይፍ ይቀየራል የሚል ነገር ነበርና ክላስ ላይ በጣም ጎበዝ ነበርኩኝ። ከ1 እስከ 5 ወጣለሁ ምናምን። ከዛ ደግሞ ዩኒቨርሲቲ ስገባ አሪፍ ግሬድ ነው ይዤ የጨረስኩት። 3.5 አካባቢ ነው ያመጣሁት ስመረቅ። ግን ይሄ የሰክሰስ ጆርኒ ስኬታማ ለመሆን የሚደረገው ጉዞ ግን የጀመረው ተማሪ እያለሁ ነው። በተለይ ፈርስት ይር ተማሪ እያለሁ ምናምን ነገሮችን ኦብዘርቭ ማድረግ ጀመርኩ እና ላይክ ሳይ ሰዎች ይመረቃሉ፣ ይቀጠራሉ፣ ከዛ ስራ ያገኙ። ይሄን ማስተዋል ጀመርኩኝ። ከዛ ይመረቃሉ፣ አንዳንዶቹ ይወጣሉ፣ ግን ያን ያክል አይደለም ላይፍ ላይ ያ ልክ ነህ። ተቀጥረውም ደግሞ አመታቶችን አስቆጥረው ህይወታቸው ላይ ለውጥ የለም እና ያን ሳይ በዚህ ፓዝ ሰክሰስፉል እንደማልሆን ገባኝ ማለት ነው። ያ ሲገባኝ ሳይድ ሀስሎችን ጀመርኩኝ እየተማርኩኝ። እኔ በእርግጥ ስራ መስራት የጀመርኩት ከ9ኛ ክፍል ጀምሮ ነው። የተወሰኑ ነገሮችን ሞካከር ነበርና ግን ያኔ በቃ ሲሪየስ አድርጌ ላይፍ ላይ ለውጥ መምጣት አለብኝ ብዬ ከ1ኛ ዓመት ተማሪ ያለው ጀምሮ የተለያዩ ስራዎችን መስራት ጀመርኩኝ። ኢንስታሌሽን ሙያ ነበረኝ። ኢንስታሌሽን ላይ ሰርቻለሁ። ፊኒሺንግ ስራዎችን ከጓደኞቼ ጋር እንሰራ ነበረ። እቃዎችን እያመጣሁ ሸጥ ነበረ። ኮንትሮባንድ ሰርቻለሁ። ጫማ፣ ልብስ ሽጫለሁ። ኤሌክትሮኒክስ ሽጫለሁ። ከዛ ደግሞ ፋስት ፉድ ቤት የተወሰነ ካፒታል ከፍ ሲል ፋስት ፉድ ቤት መስራት ጀመርክ? ፋስት ፉድ ቤት ከፍቼ መስራት ጀመርኩኝ። ምን አይነት አቲቲዩድ አለኝ? በቃ የሆነ ነገር ያዋጣል ብዬ ካሰብኩኝ ቶሎ ነው የምለምደው። አልችለውም ምለው ነገር የለም እና የሆነ ነገር ያሳዩኝ የሆነ ሰው ያሳየኝ በቃ ለሞከር ወዲያው ጎበዝ ነኝ እና ከዛ እንደዛ ፋስት ፉድ ቤት እየሰራው እሱ ደግሞ በመሀል ፌል አረገ። በተለያዩ ችግሮች ፌል አረገ። ቆምኩኝ፣ ስታክ አረኩ። የሞከርኩ ነበረ፣ ሁሉ ነገር ቆመ። ያለኝ ካፒታል ዜሮ ገባ። ከዛ በዛ ሰዓት ነው ይሄ የፐርሰናል ዴቨሎፕመንት ጆርኒ የጀመረው ማለት ነው። ከዛ በአንድ ጓደኛ የጋባዥነት ያብስራ ይባላል፣ በጣም ነው የማመሰግነው። ይሄን ፓዝ ጀመርኩኝ። አጋጣሚ እንደዚህ ሎንግ ተርም ሄድበታለሁ ምናምን ብዬ አላሰብኩም ነበር። ግን የሆነ ገንዘብ ያስገኛል ለውጣለሁ ምናምን ሲባል ወዲያውኑ አክሴፕት ያደረኩት ራስንም ለመገንባት ራሴንም አትሊስት ብገነባበት ብዬ እንትን አደረኩኝ። ትሬኒንጎችን ወሰድኩ። መጀመሪያ ጊዜ ፐርሰናል ዴቨሎፕመንትን በፊት ማውቀው የተወሰኑ መጽሐፎችን አነብ ነበር። ቤት ውስጥ የማገኛቸው ነገሮች አነብ ነበረ። በዛ ደረጃ ነበረ ማውቀው። ግን በዚህ ልክ ስልጠናዎችን መውሰድ ደግሞ ስጀምር የበለጠ ነገሮችን የተሻለ እይታ እንዲኖረኝ አደረገኝ ማለት ነው። እንግዲህ አሁን ላለፉት 4 ዓመት አካባቢ በፐርሰናል ዴቨሎፕመንቱ ላይ እየሰራው ነው። ብዙ ለውጦች አሉ። አሁን ላይ ብዙ ውጤቶች እየመጡ ነው። ኦቨርኦል ጆርኒ ይህን ይመስላል። በጣም አሪፍ። አሁን ከአንተ ያየሁት ኳሊቲ ምንድን ነው? ቅጥር ሳትቀጥር ሳትነካ ሁሉም ሰው ከትምህርት ቤት ይመረቃል፣ ይወጣል፣ ስራ ፍለጋ ነው እንጂ ምን ልስራ ብሎ ራሱን አይጠይቅም። እና ቅጥር የሚባል አልነካም፣ ጭራሽ አልነካም።
ተቀጥሬ አላውቅም በህይወቴ። ምን አይነት ቴስት እንዳለው ራሱ አላውቅም እና አልተቀጠርኩም። የመጀመሪያው ሰው ነው ቅጥር እንደ መሸጋገሪያ ሊሆን ይችላል፣ ግን እኔ ደግሞ ኢንተረስትድ አልነበርኩም በቅጥር ላይ እና በቃ ነገሮችን ከዜሮ ተነስቶ መሞከር ላይ ፎከስ አደርጋለሁ። በዛ የተነሳ ቅጥር አልሞከርኩም እስካሁን። ፐርሰናል ዴቨሎፕመንት አሁን ስንት ዓመት ሆነ? 4 ዓመት ቆይቻለሁ። በጣም ምን ያጋጠመህ ነገር አለ? የሰው የሚቀበለው ወይስ አይቀበለው? እንዲያውም አሁን የሚገርም ፐርሰናል ዴቨሎፕመንት አድጓል ባለፉት 4 ዓመታት። ይሻላል ስለ በፊት ላይ አሁን መጽሐፍ አዘዋሪዎችን እንኳን ኢቨን ስታይ ከፊት የሚደረድሩት ልቦለድ ነበር የዛሬ 4 ዓመት 5 ዓመት ወደኋላ ብትመለስ። አሁን ግን ሰውም ተወሰነ ኮንሽስ እየሆነ ስለሆነ አይተህ ከሆነ የሚያመጡልህ መጽሐፍ ሻጮች ከፊት የሚደረድሩት የፐርሰናል ዴቨሎፕመንት መጽሐፍ ሆኗል እና ትንሽ ለውጥ አለ ማለት ነው። እና ፐርሰናል ዴቨሎፕመንት እኔ ስጀምር የዛሬ 4 ዓመት በጣም ብዙ ቻሌንጆች ነው ያጋጠመኝ። የመጀመሪያው ቻሌንጅ ከፋሚሊ ነው የጀመረው። በዙሪያ የነበሩ ሰዎች በቃ አንተ ተምረህ ጎበዝ አይደለ ወይ ባንክ ቤት ገብተህ መስራት እየቻልክ የተለያየ ድርጅት እጅን ስሙ ዝም ብለህ ትለፈልፋለህ፣ እዚህ የማይረባ ነገር ላይ ጊዜ ለምን ታጠፋለህ ተብያለሁ። እና ጓደኞቼ በጣም ሪጀክት አድርገውኛል። በቃ ሞኝ ሆንኩ ነው የመሰላቸው። እና ጆርኒው ሲጀምር እንደዛ በጣም ቻሌንጅ ነበረው። ኦቨርኦል እኛ ደግሞ ቀጥታ ሰዎችን እናገኛለን። ፐርሰናል ዴቨሎፕመንትን መስራት ብቻም ሳይሆን ማስተዋወቅም ስለሆነ ስራችን ሰው ኢንዲቪጁዋሊ ሰዎችን አፕሮች እናደርጋለን እና የብዙ ሰው አቲቲዩድ ታያለ እዛ ውስጥ። እና ስቲል በጣም ለፐርሰናል ዴቨሎፕመንት አብዛኛው ሰው ጋር ያለው እይታ በጣም ሮንግ ነው። ሌክዠሪ ነገር ነው የሚመስለው። ስልጠና ኢንቨስት አድርጎ ራሱ ላይ ስልጠና መውሰድ ብር ሲከፍል ጭራሽ እንዴት ለዚህ ነገር ገንዘብ ይከፍላል? ኦፍ ኮርስ። እና ህይወት ያስተምረኛል ይልሃል አንዳንድ ሰው ምናምን እና ገና አዌርነሱ ዝቅተኛ ነው። ባለፉት 4 ዓመት ጆርኒ ውስጥ ግን እያየሁ እኔ ራሴ ፕሮግረሱን እያየሁት ነው። ሰዎች ጋር ያለውን ለውጥ አብዛኛው ሶሻል ሚዲያ ላይም ስለዚህ አይነት ኮንቴንቶች በጣም እየበዙ ነው እና ግን ሰዎቹ ጋር ኦቨርኦል አሁንም ስቲል ነው ፐርሰናል ዴቨሎፕመንት ላይ በጣም ችግር አለ። ከሞቲቬሽን ጋር ብቻ ያያይዙታል። ሞቲቬሽን የፐርሰናል ዴቨሎፕመንት አንዱ ፒላር ነው እንጂ ሞቲቬሽን አይደለም ፐርሰናል ዴቨሎፕመንት እና ሰዎች ጋር ግን ስቲል ነው ገና መቀረፍ ያለበት ነገር አለና ገና ብዙ የምንሰራው ነገር አለ ብዬ አስባለሁ። በግሌ የሚያሰብኳቸው ብዙ ፕሮጀክቶች ስላሉ ማለት ነው። ለኢትዮጵያ ለኛ ሀገር ያስፈልጋል ብለህ ታስባለህ? በጣም ፐርሰናል ዴቨሎፕመንት አሁን ለምሳሌ ልንገርህ እንደ ሀገራችንን እንያትና ሪሶርስ ሀብቷ በጣም አሪፍ ነች። 75% አካባቢ ወጣት ነው ኢትዮጵያ ውስጥ። ከዛ ግን ደግሞ ስታየው ኢኮኖሚያችን በጣም የተዳከመ ነው። ጦርነት አለ፣ ዘረኝነት አለ፣ ብዙ ችግሮች አሉ እና እነዛ ነገሮች ከየት ነው የመጡት ካልከኝ ኦፍኮርስ ሰዎች የፐርሰናል ዴቨሎፕመንትን ቫሊዩ አለማወቅ፣ ሰዎች ራሳቸው ላይ ያለመስራት ነው እና በጣም ነው የሚያስፈልገን። አርጀንት ነው ብዬ አስባለሁ። የፐርሰናል ዴቨሎፕመንት ስራ አርጀንት ነው ብዬ አስባለሁ እና ያደጉት ሀገራቶችን ስታይ አሁን ለምሳሌ ፐርሰናል ዴቨሎፕመንት ላይ ከፍተኛ ደረጃ ላይ የደረሱ ሀገራቶች መካከል አንደኛ ደረጃ ላይ ያለችው አሜሪካ ነች። ሰሜን አሜሪካ ሀገራት ናቸው። መጀመሪያው አሜሪካ ነች፣ ከዛ ካናዳ እያለ ነው የሚሄደው እና ትልልቅ የሚባሉ ሀያላን ሀገራቶች በፐርሰናል ዴቨሎፕመንት ላይ በጣም ከተገነቡ ናቸው። በጣም ነው የሚሰሩበት። የአፍሪካን ግን ስታይ ትንሽ ሳውዝ አፍሪካ ፐርሰናል ዴቨሎፕመንት ላይ የተወሰነች እንትን ያላት እሷ ነች እና የለንም ራንክ ውስጥም ጭምር ማለት ነው። ኢኮኖሚያችን ወደኋላ መቅረታችን በአስተሳሰብ በብዙ ነገር በሰክሰስ ወደኋላ የቀረንበት ትልቁ ምክንያት ይሄ ነው እና ፐርሰናል ዴቨሎፕመንት በጣም እርጀንት ነው፣ አስፈላጊ ነው ለኢትዮጵያ ላይ። እንዲያውም ዘመኑም የሱ ነው ብዬ አስባለሁ። አሁን በተለይ እየመጣ ነው፣ ወደኛ ራሱ እየመጣ ነው። በጣም ሶሻል ሚዲያ መስፋፋቱ ትልቅ ነገር፣ ይህን ነገር ከፍ ያደርገዋል ብዬ አስባለሁ የበለጠ እንጂ አሁን አንድ ሰው ለምሳሌ ጊዜ ያስተምረኛል ገና ትንሽ ብር ለመክፈል ጊዜ ያስተምረኛል ቢልህ ሰውዬ ጊዜ ሲያስተምረውስ ጊዜውስ እድሜውስ ስንት ነገር ሉዝ እንደሚያደርግ በትክክል ግን ይህን ሳይረዳ እሱ ጊዜ ያስተምረኛል ሽንፈት ከላይፍ እማራለሁ ይላል። ላይፍ በራሱ የሚያስተምረው ነገር አለ። ግን ላይፍ ሳያስተምረኝ እኔ ቀድሜ ብማርስ መሰልጠን ነው እንጂ ጊዜም በጣም ሴቭ ያደርጋል። ፕላስ ደግሞ አሁን ላይፍ ያስተምረኛል ስትል ኦኬ ላይፍ ካስተማረ አሁን ላይ የሆነ ሰክሰስ ላይ መድረስ አለብህ። አሁን ላይፍ ያስተምረኛል ብሎ የሚነግርህ ሰውዬ ብታየው ኢኮኖሚካሊ በጣም ዝቅ ያለ ነው። ማምለጫ ነው። ይህን ነገር ላለመጠቀም ማምለጫ ነው እንጂ ላይፍ ያስተማራቸው ሰዎችም አሉ በጣም ሰክሰስ ደረጃ ላይ የደረሱ ኢኮኖሚካሊ በጣም ታታሪ የሆኑ ናቸው እነሱም ኦፍኮርስ ላይፍ የምታስተምራቸው በትክክል። ይህ ሰውዬ ግን ሰነፍ ከሆነ ማይጠር ከሆነ ላይፍ የምታስተምረው አይችልም በትክክል። ከማማረር ውጭ
ኤግዛክትሊ ላይፍ እኮ የምታስተምረው ኦብዘርቭ ማድረግ ስትችል ነገሮችን ማስተዋል ስትችል ነው። ከውድቀት ኢፈርት ሲኖርህ ነው። በትክክል ጥረት ስታደርግ እየሞከርክ ነው እንጂ የምትማረው ቁጭ ብለህ ላይፍ ልታስተምር አትችልም። በትክክል እና አንኳኳመችም ልክ ነህ። እና ፐርሰናል ዴቨሎፕመንት በጣም በጣም ኢምፖርታንት ነው። አሁን በተለይ በጣም መሰራት አለበት። የተወሰኑ ሰዎች ናቸው እንጂ በደንብ እየሰሩበት ያሉት። አብዛኛዎቹም የጀመሩትም በጣም ይሄ ላይ ወደኋላ ማለት ነገር በሰዎች ኮመንት፣ በተለያዩ ነገሮች እንደዚህ አይነት ነገሮች ልክ ነህ። እና ያ ነገር ቻሌንጅ የሚያደርጋቸው ሰዎች አሉና በጣም መስራት አለብን። በጣም ጥቂት ነው የተሰራው። የሚገርም አስበው በአጠቃላይ ሰሜን አሜሪካ ሀገራት 37%ን ነው የያዙት። በጣም በፐርሰናል ዴቨሎፕመንት ሰሩ የሚባሉ ሀገራት ማለት ነው። እና አስበው እነሱ 37% ከያዙ ኢትዮጵያ ደግሞ ብታያት ምንም የለችበትም ነው ማለት ነው። በጣም መሰራት አለበት የሚል ሀሳብ አለኝ። በጣም አሪፍ። ወደዚህ ስራ እንድትገባ ያደረገ እቺ ሞመንት ምን ነበረች? ላይፍ በእርግጥ አስተምሮኛል በልጅነትም ማለት ነው። እና ቤት ውስጥ 5 ነን። እናታችን ነች ብቻዋን ያሳደገችን እና በቃ በጣም ሀስል ታደርግ ነበረ። በጣም ትሞክር ነበረ። ከማዘራውን ብዙ የተማርኳቸው ነገሮች አሉ። ሃርድ ወርኪንግን ተምሬያለሁ። እና ብዙ ስራዎችን ትሰራለች። በቀን 20 ሰዓት 10 ምናምን ሰዓት ትሰራለች። አይደክማትም ምናምን። ብዙ ሪስፖንሲቢሊቲዎችን ይዛ ሴት ሆና እንደ ወንድ ምናምን አክት እያደረገች ትሰራ ነበረ። እና አንደኛ ከልጅነት ጀምሮ ገንዘብ እንዴት እንደሚመጣ አይቻለሁ። ዝም ብሎ እንደማይመጣ ስራ እንደሚፈልግ ዋጋ መክፈል እንደሚፈልግ ይሄ የመጀመሪያው ትልቁ የተማርኩት ትምህርት እሱ። ሁለተኛው ደግሞ ማጣት ምን ያክል ዋጋ እንደሚያስከፍል አይቻለሁ። ዘመዶች ምናምን አሉን በፋዘር በኩል ባይዘው ማጣት ራሱ እኮ ሞቲቬሽን ይሆናል። በትክክል ሰው ስለማይረዳው ነው። ከማጣት በላይ እንደውም ጥሩ ሞቲቬሽን የለም። ልክ ነህ። እና ልጅ ሆኜ ዘመዶች አሉ አሪፍ ኢኮኖሚ ያላቸው ምናምን እና የሆነ ከነበርክበት እንትን ስትወርድ ሰዎች ለአንተ ያላቸው ነገር ይቀየራል ኮምፕሊትሊ። እና ከሌለ የለህም ነው። ከሌለ ማንም ሊቀርብ ፍቃደኛ አይደለም። ከአንተ ጋር ሊሆን ፍቃደኛ አይደለም። ለአንተ ኮንትሪቢዩት ለማድረግ ፍቃደኛ አይደለም። እና ያንን አይቻለሁ። መቸገር ምን ያክል ዋጋ እንደሚያስከፍል፣ ችግር ምን ያክል ዋጋ እንደሚያስከፍል። ችግርን ያላየ ይሄ የማግኘትን ጥቅም አይረዳም፣ ሊረዳህ አይችልም። መጀመሪያ መቸገር መቻል አለብህ። ተቸግረ ስታልፍና ያንን ነገር ስቴፕ ባይ ስቴፕ እያደግክ ስትሄድ የማግኘትንም የማጣትንም ልክ በደንብ ትረዳዋለህ። እና ያንን እያየው ስላደግኩኝ በቃ ከልጅነት ጀምሮ የተሻለ ህይወት እንደሚገባኝ እያሰብኩ ነው የኖርኩት። እና ለዛ ነው 9ኛ ክፍል ነው የጀመርኩት መንቀሳቀስ፣ የተለያዩ ስራዎችን መስራት። እና ያልሞከርኩት ነገር የለም። 9ኛ ክፍል ሆኜ በቃ እቃ እስከማውረድ ያስበዋል። ከመኪና ላይ ቀን እናወርዳለን ከጓደኞቼ ጋር። ስራ አንንቅም፣ ያገኘነውን ነገር ወዛደር ስራ አስበው። እና ኢሜጅ ምናምን የሚባለውን ነገር አላውቅም። ብቻ ገንዘብ ያምጣ፣ ገንዘብ ሜክ የማደርግበትን ነገር በሙሉ ሞክር ነበር። እና ማዘር በጣም ይደብራት ነበረ። እሷ በቃ ትኩረት እንዳደረግ የምትፈልገው መማር ላይ ነው። እና ምን አነሰ ብሩን ልስጥ ትለኛለች። እዛ ሰርተ የምታገኘውን እኔ እዚህ ልስጥ ይቅረብ ትለኛለች። እና ግን ሰርቶ ማግኘት የሚሰጠው ደስታ አለ። በራስ ነገሮችን ከበር ማድረግ። እና ጓደኞቼ ምናምን ስልክ ፋሚሊ ነው የሚያስገዙት። እኔ ስልክ ራሴ ነው የገዛሁት፣ ቤተሰብ አልገዛልኝም። እያንዳንዱን ነገር በራሴ ማድረግ ስጀምር በቃ የሆነ ያገኘሁት ኮንፊደንስ ነበር ከዛ ጊዜ ጀምሮ ማለት ነው። እና በቃ ራሴን እያሳደግኩ ነው የመጣሁት በፕሮግረስ። እና ኦፍኮርስ በጣም ቻሌንጆች ነበሩ። ያንን ነገር ደግሞ እያለፍክ ስትሄድ፣ እየተማርክበት ስትሄድ፣ የሆነ ነገር ሲጥል ከዛ ስትነሳ ምናምን ያ ፓዝ በራሱ ብዙ ነገሮችን ሼፕ እያደረገ ይመጣል ብዬ አስባለሁ። በጣም አሪፍ። ወደ ቲክቶክ እንዴት ገባህ? በቅርብ ነው የጀመርኩት፣ ግን በአጭር ጊዜ ውስጥ ብዙ ሰዎችን እያገኘሁ ነው። ብዙ ሰዎች አፕሮች ያደርጉኛል። በኮቺንግ የጠየቁኝ ሰዎች አሉ፣ ትሬኒንጎች የወሰዱ ልጆች አሉ ምናምን። እና ቲክቶክ ሪሰንትሊ ነው የጀመርኩት። ስጀምር ግን ከጠበቅኩት በላይ ነው ያገኘሁት። ስለ ቲክቶክ የነበረኝ እይታ ትንሽ ሮንግ ነበረ። መልካም ነገሮች እዛ ላይ ይነሳሉ ብያለሁ። ኮሜንት ብቻ ነው ያን ነገር ነበረ ማስበው። እና የወቅቱን ፕላትፎርም አስፈላጊ ነው፣ በጣም ለሁሉም ሰው አስፈላጊ ነው። በትክክል ኮንሲስታንሲ ዲሲፕሊን አይደለም ብለሃል። እና ምንድነው ልዩነቱ? አሁን ኮንሲስተንሲ የዲሲፕሊንን አንደርስታንዲንግ በደንብ ማሳደግ ያስፈልጋል። በተለይ በፐርሰናል ዴቨሎፕመንት ላይ ስንሰራ ብዙ ሰው ፐርሰናል ዴቨሎፕመንት የሚመስለው ሞቲቬሽኑ ብቻ ስለሆነ ማለት ነው። ኮንሲስተንሲ ማለት አንድን ነገር በወጥነት ማድረግ መቻል ማለት ነው። አንድን ነገር በወጥነት ማድረግ ብቻውን ዲሲፕሊን ሊሆን አይችልም ነው። ዲሲፕሊን ራሱን የቻለ ምን አለው ማለት ነው። ራሱን የቻለ ሰፊ ሀሳብ አለው፣ ሰፊ ኮንሴፕት አለው። እና ዲሲፕሊን ማለት
ስነ ምግባር ማለት ነው። ስነ ስርዓት ማለት ነው። ስነ ስርዓት ማለት ያ አንተ የምትፈልገውን ነገር ለማሳካት የማትፈልገውን ነገር ማድረግም ጭምር ነው። ዲሲፕሊን ማለት ለምትፈልገው ነገር የምትከፍለው ዋጋ ማለት ነው። ለምሳሌ አሁን አንድ ሰው ውፍረት ሊኖረው ይችላል። ያንን ውፍረት መቀነስና የተስተካከለ አቋም እንዲኖረው ሊፈልግ ይችላል። ያንን ውፍረት ወደ ተስተካከለ አቋም ለማምጣት ዲሲፕሊን ይጠይቃል። ዲሲፕሊን ማለት አሁን ለምሳሌ ያ ሰው የወፈረው ምግብ ስለማይመርጥ ሊሆን ይችላል። ኤክሰርሳይዝ ስለማያደርግ ሊሆን ይችላል። ምግብ መርጦ መብላት ስነስርዓት ይጠይቃል። ከባድ ነው። በቀላሉ የምታደርገው ነገር አይደለም። ጠዋት ተነስተ ኤክሰርሳይዝ ጂም እየሄድክ መስራት ከባድ ነው። ስነስርዓት ይጠይቃል። እና ብዙ ሰው ስኬታማ የማይሆነው ስነስርዓቱን መገንባት ስለማይችል ነው። አንድ ጂም ሮን የሚባል አሰልጣኝ ምን ይላል መሰለ? ሰክሰስ ኢዝ ሰምቲንግ ዩ አትራክት ባይ ቢካሚንግ አን አትራክቲቭ ፐርሰን ይላል። ስኬት ወደ አንተ የሚመጣው አንተ ስኬትን መሳብ ስትችል ነው። አትራክቲቭ ነው ወይ ነው ለስኬቱ። አሁን ብዙ ሰው ሰክሰሱን ይፈልገዋል፣ ግን ማንነቱ ለመገንባት ሬዲ አይደለም። ይከብደዋል ማንነት መገንባቱ። አሁን ብዙ ሰው ስኬታማ ለመሆን ታይም ቴክ የሚያደርግበት ስኬታማ መሆን ከባድ ሆኖ አይደለም፣ ዲሲፕሊኑ መገንባት ነው ከባድ። የስኬታማ ሰው ዲሲፕሊኑ መገንባት። ለምን? የማትፈልገውን ነገር እያደረግክ ነው ዲሲፕሊኑ የምትገነባው። አሁን ለምሳሌ አንድ ሰው እውቀት እንዲኖረው ምናምን ይፈልጋል፣ ግን ቁጭ ብሎ መጽሐፍ ማንበብ ከባድ ነው። ያንን ነገር የምትፈልገውን ነገር የሚፈልገውን ነገር የመገንባት ፕሮሰሱ ነው። አንደርስታንድ አድርገህ አሁን የምፈልገውን ሳይሆን የሚፈልገውን ነው ማድረገው። ኤግዛክትሊ ስኬት የሚፈልገውን። አሁን እንዳልኩ ነው፣ መስልህን መገንባት ከፈለግ ጂም ሄዶ መስራት በጣም የሚያስጠላ ነገር ነው። ከክብደት ጋር መታገል በጣም የሚያስጠላ ነገር፣ በተለይ ከሳምንት በኋላ ይከብዳል። አዎ ስትራፖ ይዘሃል ምናምን፣ አሰልቺ ነው፣ ማድከም ነው። ባይዘው ሊትራሊ ስፖርት መስራት ማለት እኮ ጡንቻህን ማድከም ማለት ነው። ግን ጡንቻህን ማድከሙን ሳይሆን አንተ ያ ጡንቻን በማድከም ውስጥ የምታገኘውን ውጤት ነው የምትፈልገው። ስለዚህ ሁሉም የምትፈልጋቸው ነገሮች በሙሉ ምን ይፈልጋሉ? ስነስርዓት ይፈልጋሉ፣ ዲሲፕሊን ይፈልጋሉ። ያን ደግሞ ለመገንባት ምን ይፈልጋል? አንተ ራስን መግዛት መቻል አለብህ። ለዛ ለምትፈልገው ውጤት የሚያስፈልገውን ዲሲፕሊን በወጥነት ማድረግ መቻል አለብህ። ለምሳሌ የኔን ኤክስፒሪየንስ ልንገር። የመጀመሪያው ታይም ላይ ፕሮፌሽናል ነው የኛ ስራ የሚያስለብሰው እና ሱፍ መልበስ እኔ አልወድም። ሰው ጋር ስለምትገናኝ ሰው ጋር ትገናኛለህ፣ ትሬኒንግ ትሰጣለህ ምናምን እና ሱፍ ትለብሳለህ እና ሱፍ መልበስ እኔ አልወድም። ግን ስራዬ ምን ይፈልጋል? ሱፍ መልበሴን ግዴታ ይፈልጋል። እና እኔ የምፈልገውን ተውኩና ስራዬ የሚፈልገውን ማድረግ ጀመርኩ። ቀላል ነው እያልኩ አይደለም። በአንዴ ሱፍ አለበስኩ። እኔ ትዝ ይለኛል ለምርቃት ራሱ ሱፍ ሀፍ ዴይ መልበስ አቅቶኝ በቃ አውልቄው ሸሚዜን ምናምን እንደዛ ነበረ ምርቃቴ ራሱ ያደረኩት። እና አስዩም ከዛ ማንነት ተነስቼ ግን በሂደት መጀመሪያ ጨርቅ ሱሪ በመልበስ ሸሚዝ በመልበስ ከዛ እሱን ወደ ውስጥ ሸሚዝን መጠቅጠቅ ከዛ እያለ ኮድ ጣል ማድረግ ምናምን ኮቱን የተወሰነ ሰዓት እያወለኩ ምናምን በአንድ ያልመጣም ማለት ነው። ብዙ ሰው ሲያየኝ ሱፍ ብዙ ጊዜ ስለምለብስ ለብሼ ራሱ ምተኛ ነው ይመስላችኋል። ሁሌ ሲያየኝ ሱፍ ለብሳለሁ፣ ግን ስሩ ፕሮሰስ ነው የመጣው። እና አይተዋል። ዲሲፕሊን ማለት ይሄ ነው። ከዛ ከሆነ ጊዜ በኋላ ያ ነገር አውቶማቲክ ይሆንልሃል። ዲሲፕሊን ማለት አሁን ብዙ ሰው የሆነ ነገር በቀጣይነት ማድረጉ ብቻ ዲሲፕሊን ይመስለዋል። አንደርስታንድ አድርገኸኛል? የሆነ ነገር ዝም ነገር ቀጣይነት ካረኩት ይሄ ዲሲፕሊን አይደለም ብዬ አስባለሁ። ዲሲፕሊን ጭራሽ ዋጋ መክፈል አለ፣ ኮሚትመንት ይጠይቃል። ያ ማለት ለምትፈልገው ስኬት የምትከፍለው ዋጋ ስነ ስርዓት ማለት ዲሲፕሊን ቀጥታ ማለት የግል ስነ ስርዓት የምትፈልገውን ነገር ለማግኘት የምትፈልገው። እንደውም አርስቶትል ምን ይላል? ምክንያትን ፍላጎትን በምክንያት መፈተሽ ይላል። ለምሳሌ የሆነ ነገር ትፈልጋለህ። ያን ነገር ለምንድን ነው የፈለግኩት? ምክንያትህን ቼክ አደርጋለሁ። ቢሃይንድ ከዚህ ጀርባ ምን አይነት ምክንያት አለ? እርግጠኛ መሆን አለብህ። ያ ነገርን ያ የምትፈልገውን ነገር ይሄ ነገር ያስፈልገኛል፣ ለዚህ ነገር ይሄን ማድረግ አለብኝ የሚለውን ቁጭ ብለህ ዲተርማይን ማድረግ መቻል አለብህ። እና ዲሲፕሊን ያ ነው። ከኮንሲስተንሲ በላይ ዲሲፕሊን ነው ሰው ልጅ የሚያስፈልገው። አንድን ነገር በወጥነት ልታደርገው ትችላለህ ለተወሰኑ ጊዜያቶች፣ ግን ያንን ስነ ምግባር ስነ ስርዓቱን እስካልገነባ ስኬታማ ሊያደርግህ አይችልም። ለዛ ለምትፈልገው ነገር የማትፈልገውን ማድረግ እስካልተለማመድክ ድረስ ስኬታማ ሊያደርግህ አይችልም። እና ኦቨርኦል ያለው ሀሳብ ይሄ ነው። በጣም አሪፍ። ሌላው ደግሞ ሀቢት ነው። ሀቢት በጣም ወሳኝነት አለው። ላይክ ፐርሰናል ዴቨሎፕመንት ላይ በጣም ሰዎች ሊሰሩበት የሚገባው ነገር ምንድነው ካልከኝ ሀቢት ነው። አሁን ብዙ ሰው ፐርሰናል ዴቨሎፕመንት የሚመስለው ሞቲቬሽኑ ብቻ ነው፣ መነቃቃት መቻል፣ በቃ ፓሽኑ፣ ኢነርጂው ምናምን ብቻ ነው የሚመስለው። እና ፐርሰናል ዴቨሎፕመንት ዘርፎች ውስጥ አንደኛው ሀቢት ነው። አባቶቻችን ራሱ ያውቃሉ እና ልማድ ከሉጋም ይበልጣል ይላሉ። ያ ማለት ምን ማለት ነው? ሰዎች ህይወታቸውን ለመቀየር ይነሳሉ፣
እቅድ ያወጣሉ፣ ፕላን ያደርጋሉ፣ ጎል ያስቀምጣሉ። ከዛ በኋላ በፈለግኩት ልክ ፍሎ ማድረግ ይቸገራሉ። እንደ ሰው ያው እንደ ሀገር አዲስ ዓመት ሲመጣ ምናምን እቅድ እናወጣለን አይደል? መስከረም ላይ አሁን ብዙ ሰው እቅድ አውጥቷል። አሁን አይ ቲንክ መጋቢት ነን አይደል? መስከረም ላይ እቅድ አውጥቷል ምናምን እና 1 ወር 2 ወር ኮሚትድ ሆኖ አይሰራም። ለምሳሌ ስራ አዲስ ቢዝነስ መጀመር እቅድ ሊያወጣ ይችላል፣ ወይ ደግሞ የሆነ አዲስ ሀቢት አድ ማድረግ እቅድ ሊያወጣ ይችላል እና ከዛ በሞቲቬሽን ይነሳል። የሆነ 1 ወር 2 ወር ምናምን ታይዋለህ፣ በቃ መጽሐፍ እያነበበ ራሱን ለመቀየር በቃ ዓመትማ ከአምናው የተሻለ መሆን አለበት ምናምን ብሎ ማለት ነው። ከዛ በኋላ ግን ምን ወደኋላ ይጎትቷል? ልማዱ ሀቢቱ ይጎትቷል። ለምን? ሀቢት የሚገነባው በብዙ ዓመታት ድግግሞሽ ውስጥ ነው። በሪፒትድ ነው፣ ተደጋግሞ ነው። ያንን ሀቢት ፓዝ ብሬክ እስካላደረግከው ድረስ አዲስ ሀቢትን እንትን ማለት አትችልም። ሌላው ደግሞ ብዙ ጊዜ ሀቢት ላይ ብዙ ሰው የሚሳሳተው ሀቢትን ማቆም ነው የሚፈልገው። ሀቢት የሚቆም ነገር አይደል፣ ሺፍት የምታደርገው ነው በሌላ አንድን ሀቢት በሌላ ሀቢት ነው እንጂ የምትተካው ሌላ ልምድ ነው እንጂ የምትተካው። ያንን ሀቢት ብታቆመው ሌላ ደግሞ የማትፈልገውን ሀቢት ቢውልድ አድርገህ ራስን ታገኘዋለህ፣ ሳታውቀው ትገነባለህ። ስለዚህ ሺፍት ነው የምታደርገው። ያሉህን ባድ ሀቢቶችና ጉድ ሀቢቶችን ትለያለህ። ከዛ በኋላ ባድ ሀቢቶችን በምን ልተካው? አንደርስታንድ አድርገኸኛል አይደለ? እና ሀቢት እንደዛ ነውና ኦቨርኦል ግን ስናየው ሀቢትን ለመገንባት የመጀመሪያው አንድ ሰው የሚፈልገውን ማወቅ መቻል አለበት። አሁን ብዙ ጊዜ ሺፍት እንሳሳታለን፣ ከምን መጀመር እንዳለብን እናጣለን። ብዙ ሰው ተነስቶ ዛሬ ሀቢት እገነባለሁ ማለት የለበትም። መጀመሪያ ለምንድን ነው ያንን ሀቢት የምገነባው? አንደርስታንድ አድርገኸኛል። የሆነ ምን ያስፈልገኛል? መጀመሪያ ግብ ያስፈልገኛል። ለግቤ የሚስማማ ሀቢት ነው መገንባት ያለብኝ። ቅደም ተከተሉ እናዘዋውረዋለን። ስለዚህ መጀመሪያ አንድ ሰው የሚፈልገውን ማወቅ አለበት፣ የሚፈልገውን ዲዛይን ማድረግ አለበት፣ ለሚፈልገው ነገር ተግባር መጀመር አለበት፣ አክሽን መጀመር አለበት፣ ለአይምሮ እውቅና መስጠት መቻል አለበት። ይሄ መጀመሪያው ስቴፕ ነው። ከዛ ሁለተኛው ስቴፕ ላይ ነው ሀቢት የምትመጣው። ሀቢትም የምትገነባው ከፍላጎት ጋር ከህልም ጋር የሚስማማ ሀቢት። ለምሳሌ እኔ የምሰራው ስራ መጽሐፍ ማንበብ የሚፈልግ ሊሆን ይችላል። መጽሐፍ ማንበብን ሀቢት የምገነባው ህልሜ ለማሳካት ስለሚረዳኝ ነው። ስለዚህ የኔ ስራ መጽሐፍ ማንበብ የሚፈልግ ከሆነ እኔ መጽሐፍ የማንበብ ልምድ ከሌለኝ ግቤን ለማሳካት የምገነባው ሀቢት ነው ማለት ነው። ስለዚህ ከሀቢቱ ጀርባ ሁልጊዜ ምን ይፈልጋል? ዓላማ ይፈልጋል። ብዙ ሰው ጀምሮ የሚያቋርጠው ለዛ ነው። ሀቢት ለመገንባት ጀምረ ታቋርጠዋለህ። ለምን? ዓላማ የለውም። ይሄን ነገር እሺ መጽሐፍ ማንበብ ጀመርኩኝ፣ ዜን ዋት ምን ይጠቅመኛል? ግን መጽሐፍ ማንበቤ ጌን የሚያስደርገኝ ነገር ካለ ግን ሀቢቱን በደንብ ለመገንባት ሬዲ ይሆናል። የመጀመሪያው እሱ ነው። ሌላው ሀቢት ስንገነባ መረዳት ያለብን ነጥብ ምንድነው? ከትንሽ ነው የሚጀምረው። አሁን ብዙ ሰው በአንድ ጊዜ ቅይር ቢያደርገው ደስ ይለዋል። ዛሬ ተነስቼ ነገሮችን ቀይሬ አዲስ ሰው ብሆን ደስ ይለኛል። እና እንደዛ አይደለም ፕሮሰሱ። መጀመሪያ ያለብን ከትንሽ ነው። ቅድም እንዳልኩ አሁን ለምሳሌ እኔ አለባበሴን ለመቀየር ሳስብ በአንዴ ሱፍ ብለብስ ደግሜ ላላደርገው እችላለሁ። ግን በትንሽ ነገር ነው፣ ስሞል ነገር ነው የጀመርኩት። ከሱሪ ከመቀየር ሸሚዝ ከማድረግ እንደዛ እያለ ስቴፕ ባይ ስቴፕ እያደገ ነው የሚመጣው ማለት ነው። እና ሀቢትን ሲገነቡ ብዙ ሰዎች የሚሳሳቱት ከትልቅ ይጀምራሉ፣ ከዛ ደምግመው አያደርጉት። ኤክሰርሳይሱን ብናነሳ ለምሳሌ ጂም ገብተህ በአንድ ጊዜ ሁሉንም አይነት ሊሆን አይችልም። ብረት ብታነሳ ስትራፖ ይዞክ አሞክ ድጋሚ ጂም እንዳትደርስ ነው የምትሆነው። ለምን? ምክንያቱም በልምምድ አይደለም ያደረገው። ኦፍኮርስ እንደውም አንድ ሰክሰስፉል ሰው ሲያወራ ምንድን ያለው የመጀመሪያውን 1 ወር ጭራሽ ባትሰራ ነው የሚመከረው። ሄደህ ብረቶችን ቼክ ብታደርግ የተወሰነ አንስተህ እንትን ብትል ቫይቡን ነው መጀመሪያ መልመድ ያለብን እዛ ኤሪያ ላይ ሄደህ ማለት ነው። እና ከዛ እያልክ የተወሰነ ቀለል ያሉ ኤክሰርሳይሶችን ማድረግ፣ ቀለል ያሉ ስራዎች። ከዛ በኋላ ኢንቫይሮንመንቱን ነው መጀመሪያ የምትወደው። ኢንቫይሮንመንቱን ካልወደድከው ደጋግመህ ያንን ነገር ለማድረግ ፈቃደኛ አትሆንም ማለት ነው። እና ከትንሽ ነው የሚጀምረው። ሌላው ሀቢትን በምንገነባበት ሰዓት ላይ ብዙ ሰው ሀቢትን በደንብ እንዳይገነባ የሚያደርገው ምንድነው? አሁን አይጀምርም፣ ፕሮካስት ያደርጋል። ነገ ነው ይላል። ቆይ ፐርፌክት ታይም ይላል። አሁን እንትን አልተሟላልኝም፣ እንትን አልተስተካከለም፣ ቆይ ይሄ ነገር ይጀምር ምናምን። አንደርስታንድ አድርገኸኛል አይደል? ምናልባት ይሄንን አንተ ስትጀምር አላውቅም በምን እንደጀመርክ እና ሜይ ቢ ይሄ ሀሳብ የቆየ ሊሆን ይችላል አይደለ? ግን የሆነ የያዘ ነገር አልነበረም እስኪሟላ ብለህ ነገ በማለት እንዲህ ባረገው ፐርፌክት እስኪሆን ትጠብቃለህ። ኤግዛክትሊ። ብዙ ሰው አየህ ሀቢትን የማይገነባበት ልማድን የማያመጣበት ትልቁ ችግር ፐርፌክት ታይም ይጠብቃል። ባለችው ነገር እኮ መጀመር ይቻላል፣ በትንሽ ነገር እኮ መጀመር ይቻላል። እና ፐርፌክት ታይም ትጠብቃለህ
እንደውም ከናው ጋር ካሁንን ከመጀመር ጋር የተያዘ አንድ ሐሳብ ልንገር አንድ ታሪክ ነውና እኔም ከአንድ አሰልጣኝ የሰማሁትና አንድ ልጅ ነበረ ወጣት ነውና በቃ ህይወቱን መቀየር በጣም ይፈልጋል ግን በፈለገው ልክ ህይወቱን መቀየር ይቸገራል ማለት ነውና በቃ በህይወቱ ምንም ደስተኛ አልሆነ ከዛ ሰዎች ማማከር ጀመረ ምን ላደርግ በቃ እኔ በህይወቴ ምንም ደስተኛ መሆን አልቻልኩም ነገሮች እንደምፈልገው ማድረግ አልቻልኩም ምን ላድርግ ሲል አንድ እኮ አዋቂ ሰው አሉ በጣም ጠቢብ ሰው አሉና እሱ ጋር ሄደ ብታማክር መፍትሄ ይሰጠዋል ምናምን ይለዋል ማለት ነው በቃ እሺ ብሎ ደስ ይለዋል ዳይሬክሽኑን ይጠይቃል የድሮ ዘመን ስለነበረ በእግር ነው የሚሄደው በእግር ይሄዳል ጫካ ይገባሉ ረጅም ርቀት ነው ከዛ ጫካ ገብቶ ይሄደ መጀመሪያ ተኩላ ያገኛል ተኩላ ታውቃለህ ተኩላ ያገኛል ከዛ ተኩላው ወዴት እየሄድክ ነው አንተ ወጣት ይለዋል አይ እኔ በቃ ረጅም ዓመት ህይወቴን መቀየር አልቻልኩም ደስተኛ አይደለሁም ያንን መፍትሄ ለማግኘት አንድ ጠቢብ ሰው ጋር እየሄድኩ ነው እባክህ እስኪ ለኔም እኔ እዚህ ጫካ ውስጥ እየኖርኩኝ እንደምፈልገው እየበላው አይደለም እየተራብኩ ነውና ችግሩ ምን እንደሆነ ለኔም ቼክ አድርግልኝ ይላል ከዛ አሁን እሱንም አልፎት የተወሰነ ከሄደ በኋላ አንድ በጣም ወጣት ቆንጆ ሴት ያገኛል እያለቀሰች ከዛ ምን ሆነሽ ነው ምናምን ይላታል አይ እኔ በቃ በህይወቴ ደስተኛ አይደለሁም ምናምንና ወዴት እየሄድክ ነው አንተ ስትለው አይ እኔ እንደዚህ ጠቢብ ሰው አለ ተብዬ እሱ ጋር አንዳንድ ነገሮች ልጠይቅ ነው በቃ እስኪ የኔንም ችግር በዛው ጠይቅልኝና መፍትሄ ትነግረኛለህ ትለዋለች እሺ ብሏት ያልፋታል አሁንም ይሄዳል የተወሰነ ሴት ደግሞ ይደክመዋል በጣም ረጅም ርቀት ስለነበረ ዛፍ ስር ይጠለላል ማለት ነው ሲጠለል ዛፉ ይናገራል እዛ ወዴት እየሄድክ ነው አንተ ልጅ ምናምን ይለዋል አይ እዚህ አካባቢ ጠቢብ ሰው አለ ተብዬ እሱን እንትን እየሄድኩ ነው ይለዋል እባክህ እስኪ እኔንም ጉዳይ ቼክ አድርግልኝ እንደምታይ ቅጠሌ ደርቋል እዚህ ውሃ ጋር ነው ያለሁት ከውሃ አጠገብ ሆኜ እንዴት ነው ከዚህ ውሃ መጠቀም ያልቻልኩት የሚለው ምንም የገባኝ አይደለምና እባክህ እኔንም አጣራልኝ ይለዋል ማለት ነው እሺ ብሎ ይሄዳል ማለት ነው ከዛ በኋላ ይደርሳል ያ የሚፈልገው ሰውዬ ቤት ይደርሳል ከዛ እንኳን ደህና መጣ ይለዋል ምናምን ከዛ ምንድን ነበር ጉዳይ ይለዋል ከዛ እኔ ረጅም ዓመት እንዲህ ብሎ ያለበትን ችግር ይናገራል ማለት ነው በጣም አሪፍ እኔ ጋር ስለመጣ በራሱ አንድ ስቴፕ አልፈሃል ለስኬት እና ከዚህ በኋላ ህይወቴ የተቃና ይሆናል የተስተካከለ ይሆናል ችግሮች በሙሉ ተፈተውልሃል ወደ ቤት በሰላም መሄድ ትችላለህ ይለዋል በጣም ይደሰታል ይሄንን የነገረው እኔ ጋር በመምጣት ራሱ እና ከዛ በጣም ተደስቶ እየሮጠ ሊወጣ ሲል ትዝ ሲለው ለካ የተሰጠው የቤት ስራ አለ ከሌሎች ሰዎች እነሱን የሚጠይቃል መልስ ያገኛል እየሮጠ ሊወጣ ሲል ወጣና እየሄደ ባለበት ሰዓት ላይ ዛፉን ሊያልፈው ማለት ነው በሩጫ ቸኩሏል ከዛ ዛፉ ኧረ እየጮኸ የኔን ጉዳይ ምን አደረክልኝ ይቅርታ በጣም ቸኩዬ ስለሆነ ነው እና ያንተ ጉዳይ ምንድነው አለው እዚህ ውሃ እንዳትጠቀም ያደረገ ስርህን እንትን ብሎ ደፍኖ የያዘ የወርቅ ግግር አለ እና እሱ ነው የያዘህና እሱ ቢወጣ በቃ ውሃ መጠጣት ትችላለህ ከዚህ መጠቀም ትችላለህ ይለውና ሳያስጨርሰው ሩጫውን ይቀጥላል ከዛ የተወሰነ እንደሄደ ያቺ ሴቷን ያገኛታል ከዛ ምን የኔንስ ጉዳይ ምን አደረክልኝ ስትለው ኦኬ ያንቺ አንድ ወጣት ይመጣል እሱን ታገቢውና በደስታ ትኖሪያለሽ ይላትና እሷንም ሳያስጨርሳት ሩጫውን ይቀጥላል ከዛ ተኩላው ጋር ይደርሳል ከዛ በኋላ እንዴት አደረክልኝ የኔንስ ጉዳይ ሲለው አይ አንድ ሞኝ ወጣት ወደ አንተ ይመጣል እሱን ትበለውና ከችግር ተላቀቀ ከዛ ይበለዋል ይሞታል ማለት ነው ከዛ እዚህ ጋር አሁን መረዳት ያለብን እና ካሁን ከማወራው ሐሳብ ጋር የሚያያዘው ምን መሰለህ ብዙ ሰው ለውጡን ወደፊት አድርጎታል አሁን አይጀምርም እና ይሄ ወጣት ለውጡ የጀመረው የቱ ጋር ነው ካልከኝ ዛፉ ጋር ነበር አንደኛ ለዛ ዛፍ ያንን የተገገረ ወርቅ ቢያወጣ አንደኛ ሀብታም ሆነ ይሶይ መውሰድ ይችላል ዛፉ ውሃ ያገኛል በቃ ይስተካከላል እቺን ወጣቷ ቆንጆዋን ሴት ማግባት ይችላል ህይወቱ ላይ ደስታ ያጣባቸው ነገሮች በሙሉ በየቦታው ነበሩ ግን አሁን አልጀምርም በዙሪያው ነበሩ አጠገቡ ነበሩ ግን ነገሮች እስኪመቻቹለት ገና ወደፊት ነው ብሎ ለውጤ ሀገሬ ገብቼ ነው የምቀየረው ብሎ ስላሰበ እነዚህ ነገሮች አልተጠቀመምና የብዙ ሰው ላይፍን ነው ይሄ የሚናገረው ሁሉ ነገር አጠገባችን ነው ግን ደግሞ አንጀምርም ቶሎ ጽፍን እንጂ ሲጀመር በርከታችን ዜሮ ነው ለማየት ሬዲ አይደለንም ፕላስ ደግሞ ቶሎ ለመጀመር ሬዲ አይደለንም ወደፊት አድርገናል ለውጣችንን እና ሀቢትን በመገንባት ጋር ስናያይዘው ይሄንን ሐሳብ አሁን ነው መጀመር ያለበት ባለህ ነገር በቂ ነው አይንህን በደንብ ከገለጥክ በዙሪያ ያለ ነገር በሙሉ ሰክሰስፉል ለመሆን በቂ ነው ብዙ ነገሮች አሉ ብዙ ሪሶርሶች አሉ አንደርስታንድ አድርገኛል ሶ እነዛ ነገሮች እየተጠቀምክ ብትሄድ ባለህ ነገር ብትጀምር ያንን ለውጥ ማምጣት ትችላለህና ሀቢት ቶሎ መጀመር አሁን መጀመር አለበት ከትንሽ መጀመር አለበት ስሞል እና ሪፒትድ ያንን ነገር በተደጋጋሚ ማድረግ
ሌላው ደግሞ ሀቢትን በምንገነባበት ሰዓት ላይ እንደ ቲፕ በጣም እኔም የረዳኝ ሀቢትን ስንገነባ አሶሺዬሽን የሚባል ነገር አለ። አሶሺዬት ማድረግ ለምሳሌ መጽሐፍ ማንበብን ሀቢት ማድረግ ፈለግኩኝ። እኔ ኦልሬዲ ቡና የመጠጣት ሀቢት አለኝ። ምን ባደርግ አሪፍ ነው? ቡና እስኪመጣልኝ መጽሐፍ ባነብ። ሁለት ነገሮች አንደርስታንድ አድርገኛል። ቡናዬን እስኪመጣልኝ ነው መጽሐፍ ማነበው። ሳላስበው ምን አደርጋለሁ? መጽሐፉንም ማንበቡን ሀቢት አደርገዋለሁ፣ ቡናዬንም በዛው ጠጣለሁ። ከቡና ጋር ምን አደረኩት? ሊንክ አደረግኩት። አንድን ሀቢት ከሌላ ነገር ጋር ሊንክ ስታደርገው ኢዝሊ ሀቢት መሆን ይችላል እንጂ ስራዬ ብለህ ምናምን ይሄን ነገር ማድረግ አለብኝ ብለህ አይደለም የምትገነባው። ሲምፕሊ መገንባት የሚችል ነገር ነው እና ያንን ጋር መያያዝ ይችላል ማለት ነው። ባይዘው ይሄ ሀቢት እኔ ራሱ መተግበር አለብኝ። ኤግዛክትሊ። ለምን ታውቃለህ? አሁን ምንድነው የተረዳሁት? ይሄኛውን ልማድ በዚህኛው መቀየር የሚለው ነገር ማለት ነው። ሀቢትን ምንድነው ፋይት ማድረገው ከራሴ ጋር ይሄኛውን ልማድ መተው አለብኝ፣ ግን የትኛውን መቀየር እንዳለብኝ አላወቅኩም እስካሁን። ያንን ስትተወው ሳታስበው ሌላ ልማድ ገንብታል። ሳላስበው ደግሞ ሌላ ፓውል ደግሞ ልገባ ነው ማለት ነው። ልማድን ማጥፋት አይቻልም፣ ሪፕሌስ ነው የሚደረገው። አንዱን ልማድ ስትቀይረው በሌላ ነው የምትቀይረው። አንደርስታንድ አድርገኸኛል? እንደዛ ነው። ለዛ ነው አሁን ከሱስ ሰዎች መውጣት የሚከብዳቸው እኮ ለዛ ነው። ሱሱን ይተዉትና ሌላ ነገር ይጀምሩበታል። ጭራሽ ማቆም ሳይሆን በሌላ መተካት፣ ያንን ሱስ በሌላ በመልካም ነገር መተካት ትችላለህ። ለምሳሌ አሁን ሌላ አዲስ አበባ ውስጥ የምትኖር ከሆነ ትራንስፖርት ረጅም ሰዓት ነው። አሁን ብዙ ሰው ትራንስፖርት ላይ ቁጭ ብሎ አይጠቀምም። ወይ ስክሮል ነው የሚያደርገው ወይ ጊዜውን አይጠቀምም። እና አሁን መሄድ የሚባል እቅድ አለክ። ከእቅድ ውስጥ አንድ ሰው ቱዱ ሊስት አሉ አይደል? መሄድ የሚል የለም እኮ እቅድ። በመሄድ ሰዓት ምን ላድርግ? አንደርስታንድ አድርገኛል። የሆነች ነገር ባነብ፣ አንድ ፔጅ ሁለት ፔጅ ባነብ ሳላስበው ደርሳለሁ፣ የሆነች ነገር አገኛለሁ። እዛ ጋር ያለው ጫጫታው ምኑ የሚያስጠላ ነው፣ ጉዳይ አይደለም እሱ። እና በነገራችን ላይ ታክሲ ይሄ ፕራይቬሲ የምታጣበት ቦታ ነው። በተለይ የህዝብ ትራንስፖርት የምትጠቀም ከሆነ ሀሜቱን ትሰማለህ። ሬዲዮ ላይ በጣም የሚያስደዋዎች አሉ፣ ስድቧል፣ ጭቅጭቆ አለ። ከዛ ነፃ መሆን ትችላለህ። ባለህ መጽሐፍን እያነበብክ ትኩረትን እዛ ላይ ፎከስ እያደረግ በዛው ነው ሀቢቱን ዴቨሎፕ ማድረግ ትችላለህ። ጊዜንም ሴቭ ታደርጋለህ። ሌላው ደግሞ ቅድም በትንሹ መጀመር ብያለሁና እንደውም አንድ ትሬነራችን ሲነግረን መጀመሪያ እንደውም መጽሐፉን ገዝተህ የተወሰኑ ቀናቶች መጽሐፉን ዙሪያውን በማየት ከጀርባ የሚጻፉ ጽሁፎችን ብታይ ገና ጀምሮ እንደዛ ማድረግ ምን እያደረግክ ነው? ኢንተረስት መጀመሪያ ራስ ላይ እየፈጠርክ ነው። ኢንተረስት መፍጠር መቻል አለ። ፔጁን ከምከፍት ይልቅ ዙሪያው ላይ እዛ ጋ የተጻፈችዋን ምናምን ዙሪያውን እያለ እንዴት ደስ ይላል መጽሐፍ ማንበብ ምናምን እያልክ እቺን የተወሰኑ ቀናቶች ከዛ ያ ነገር ለምን ኢንተረስት ሊኖርህ ይገባል። ከዛ ደግሞ የሆነ የመጀመሪያ ቀን ሲጀመር አንድ ፓራግራፍ ብታነብ፣ አንድ ፓራግራፍ በጣም ትንሽ ሊመስልህ ይችላል፣ ግን እየወደድከው ኢንጆይ እያደረግከው እያጣጣምከው እንደውም ቀኑ ሙሉ ውሎ ውስጥ ያችን ኮንሴፕት ይዘህ እያሰብከው እያብሰላሰልከው መዋል ትችላለህ። ያንን እያደረግክ ስትመጣ ይጥምሃል። ኔክስት ታይምም ታረገዋለህ። ከዛ ራስን የምታገኘው ምን ውስጥ ነው? የዛ ሀቢት ተገንብተህ ራስን ታገኘዋለህ። ሌላው ደግሞ እዚህ ጋር አያይዤ የምነግርህ ብዙ ሰው ጋር ሮንግሊ ሀቢት 21 ቀን ይገነባል አይደል? 60 ምናምን ቀን ይፈጃል ሀቢት በትንሹ 55 እስከ 60 ምናምን። እኛ የምናውቀው ግን 21 ቀን ነበር እና ሀቢት በ21 ቀን አይገነባም። አንድ ቪዲዮ አለኝ እንደውም ሀቢት በ21 ቀን አይገነባም የሚል። እንዴት? ለምሳሌ ቢያንስ 55 እስከ 60 ምናምን ቀን መሄድ መቻል አለበት። ያንን ስታደርገው ግን ሀቢት ያደርጋል ማለት ነው። ያ ነገር ከአንተ ጋር በደንብ ይገናኛል። ያ ማለት ከዛ በኋላ ፎከስ ባላረግበትም አረጓለሁ ሳይሆን ግን ይቀልሃል። እየለመድከው ትመጣለህ። ያን ነገር ለመደጋገም ወደ እሱ ለመግባት አትቸገርም ማለት ነው። በዛ ውስጥ ፍሎ ማድረግ ትችላለህ። ስለዚህ 21 ቀን አይሰራም። 21 ቀን ብቻ በሚለው አይሆንም። ከዛ ተጨማሪ ቀናቶች ቢጨመር በደንብ ቆንጆ በሆነ መልኩ ሀቢት መገንባት በደንብ ፈሰስ ኖሮ ሳላውቀው ላደረገው እችላለሁ ያንን ሀቢት። ኤግዛክትሊ በልምድ ማለት ነው። ኦኬ በጣም አሪፍ። እዚህ ጋር አያይዤ እንዲሁ ላንሳና አሁን ብዙ ሰው ሀቢት መገንባት ከባድ የሚሆነው ለምን ይመስላል? አንተ እንዲሁ አስበው ታውቃለህ? አሁን በጣም ብዙ ሰው ቻሌንጅ የሚያደርገው ነገር ነው አይደል ሀቢት? ለምን ይመስላል? የተረዳሁት ምን መሰለህ? ሀቢት መገንባት የሚለው በመተካት ሰው አስቦት አያውቅም። አንደኛ መተካትን ስለማያስብ የሚባለው ለምሳሌ ይህን ሮግ የሆነውን ነገር መተው ብቻ ነው ፎከስ የሚያደርገው ሰው እንጂ ይሄ በዚህኛው ይህን ቀይራለሁ የሚለው ነገር የለም። ስለዚህ ይህን ካላወቀ ደግሞ አንድ ሰው
ያንን ቢታው ራሱ ደግሞ ወደዛ ገብቷል። ያ ደግሞ ቻሌንጅ ሲያደርገው ደግሞ ይሄኛው ደግሞ ወደዚህኛው ይመለሳል ማለት። ስለዚህ ይህ ሰውዬ ሀቢት መገንባት አይችልም መቼም። በጣም አሪፍ። አንደኛው እሱ ነው። ሁለተኛው ደግሞ ዋናው ሀቢት የትኛው ማይንድ ክፍላችን ውስጥ ነው ያለው የሚለውን ደግሞ አንደርስታንድ ማድረግ ያስፈልጋል። ማይንዳችን የሰው ልጅ ማይንድ ኦልሞስት ወደ 4 ክፍሎች አሉት። ማይንድ ሲባል ይሄ አይደለም፣ ሶፍትዌር ፓርት ነው የሚነካ ምናምን አይደለም። መጀመሪያ ፕሪሚቲቭ የሚባል ነባር የሚባል ማይንድ አለ። ያ ማለት ሲፈጠር የተሰጠው የመጀመሪያው ነው። ነባር ማለት በቃ በተፈጥሮ ነው የሚሰጠው። ሰው ልጅ በሙሉ አለው እሱ ነገር ጤናማ ከሆነ አይምሮ ማለት ነው። እና ነባር የሚባለው ግን ልክ ስትፈጠር ሁሉም ሰው ያለው ነው። ይሄ ከእንስሳ ብዙም አይለየንም። ለምሳሌ ሰው ልጅ በተፈጥሮ ይሄ ፕሪሚቲቭ ማይንድ ውስጥ 2 ነገሮች አሉ። መጀመሪያው ከፍታ ይፈራል። ሰው ልጅ ፌሮፋይት ይባላል። ከፍታ ይፈራል። ማንኛውም ሰው ፎቅ ላይ አውጥተው ወደ ታች ቢያይ ይፈራል። ለምን ነው የሚፈራው? እንዳይወድቅ ነው አይደል? ስለዚህ በተፈጥሮ ሰው ልጅ ምን ተሰጥቶታል? በህይወት የመቆየት ፕሮግራሚንግ ተሰጥቶታል። እንዳልወድቅ ብሎ ስለሚያስብ ይጠነቀቃል ከፍታ ላይ ሲሆን። ሌላስ ከፍተኛ ድምፅ ይፈራል። እዚህ ጋር አሁን ቢፈነዳ እንደነግጣለን። ሁላችን ምንድን ነው ብለን ልንሮጥ እንችላለን፣ ወይ ደግሞ ፋይት ልናደርግ ሬዲ ልንሆን እንችላለን። ይሄ በተፈጥሮ የሚሰጠን ነው። ከዛ ሰብኮንሽስ ማይንድ ደግሞ የሚባል አለ። ጥያቄ ሁሉም ተፈጥሮ እንደሚሰጠን ነው? የተለየ ምንድን ነው? አሁን ሁሉም እኮ ተፈጥሮ የሚሰጠን። አሁን ለምሳሌ ሰብኮንሽስ ማይንድ ፈጣሪ ሲፈጥር ፕሮግራም አድርጎ አይደለም የሚሰጥህ፣ አካባቢክ ነው የሚያስተምርህ። ሰብኮንሽስ ማይንድ የሚገነባው በኢንቫይሮንመንት ነው። አሁን አንድ ሰው ተወለደ፣ ከተወለደበት ጊዜ ጀምሮ ፕሮግራም እየተደረገ ነው። ሰብኮንሽስ ማይንድ ስራው ሪከርድ ማድረግ ነው፣ መረጃ መቀበል ብቻ ነው ስራው። እና አሁን ብዙ ሰው የሚመስለው ላይክ እንደዚህ አሁን ዝምተኛ ነኝ በተፈጥሮ ምናምን ሲሉ ሰምታላ ሰዎች። አይኔ እንትን ነኝ፣ ጭምት ነኝ፣ እንደዚህ ነኝ፣ አይናፋር ነኝ፣ ሀሳቤ መግለጽ አልችልም። በተፈጥሮ አይደለም፣ ስሩ ፕሮግራሚንግ የመጣ ነው፣ ባደጉበት ጊዜ የመጣ ነው። እና ሰብኮንሽስ ማይንድ ለሰው ልጅ የተሰጠው ለምንድን ነው ካልከኝ፣ ሰው ልጅ ባህል እንዲኖረው ነው። ሰብኮንሽስ ማይንድ ባይኖረን ባህል አይኖረንም። ለምሳሌ ኢትዮጵያዊ ስትሆን የሆነ እንትን አለ፣ ፈሪሃ እግዚአብሔር አለ ይባላል፣ ባህል አለ፣ እንደዚህ አንደረግም፣ እንደዚህ አይደረግም፣ ነውር ነው ምናምን የሚባሉ ነገሮች አሉ አይደል? ይሄ ሰብኮንሽስ ማይንድህ ነው። እናትህ ስትል ሰምተህ ነው፣ ቤተሰብ ሲል ሰምተህ ነው፣ ኢንቫይሮንመንት ሰምተህ ነው። እነዚህ ነገሮች ምን ያደርጉልሃል? ፕሮግራም ትደረጋለህ በሰብኮንሽስ ማይንድ ውስጥ ማለት ነው። እስከ 8 ዓመት። እና ሰብኮንሽስ ማይንድ ሪከርድ ብቻ ነው የሚያደርገው። ከዛ በኋላ ክሪቲካል የሚባል አለ። 8 ዓመት ሲሞላክ አመዛዛኝ ነው እሱ። ዝም ብሎ መረጃ አሁን ከ9 ዓመት ጀምሮ ኢንፎርሜሽን የመጣ በሙሉ ሪከርድ አታደርግም። ምናልባት የ9 ዓመት የ10 ዓመት ልጅ የ11 ዓመት ልጅ ካየ እስከ 12 ዓመት ይከራከራል። እንደዚህ አድርግ እንዴት ፍጥጥ ያለ ጥያቄ ፍጥጥ ያለ ይሄ ልጅ አይሰማም እንዴ በቃ መስማት አቆመ ጎረመሰ ይባላል። ግን ክሪቲካል ማይንድ ዴቨሎፕ እያደረገ ነው፣ አመዛዛኝ ህሊና። ከዛ ኮንሽስ የሚባለው ማይንድ አለ። ኮንሽስ ማይንዳችን ውስጥ ምን አለ? መሻት አለ፣ ፍላጎት አለ ምናምን። አሁን ሀቢት የት ነው ያለው ካልከኝ፣ ድብቁ ሰብኮንሽስ ማይንድ ውስጥ ነው። ከ0 ዓመት እስከ 8 ዓመት ያለው ሀቢትን መቀየር ከባድ የሚሆነው ለዛ ነው። ኦልሬዲ ያ ነገር ትክክል ነው ብለህ አክሴፕት ያደረግከው ነው በሰብኮንሽስ ማይንድ ደረጃ። ስለዚህ ሰብኮንሽስ ማይንድ ውስጥ ኢንፎርሜሽንን አስገብተህ ስለሆነ ሺፍት የሀቢት የሚደረገው ታይም ቴክ የሚያደርገው ለዛ ነው። ቻሌንጅ የሚያደርገው ለዛ ነው። አንደርስታንድ አድርገኸኛል አይደል? ስለዚህ ሰብኮንሽስ ማይንድ ደግሞ ፕሮግራም ለማድረግ ራሱን የቻለ ምን ይፈልጋል? ሂደት ይፈልጋል፣ ድግግሞሽ ይፈልጋል። ድግግሞሽ ደግሞ አሰልቺ ነው። አንድ ነገር ደጋግመ ማድረግ አሰልቺ ነው። ስለዚህ ከዛ አንጻር ሰዎች ሀቢት በቀላሉ እንዳይገነቡ ያደርጋቸዋል። ስለ ማይንድ አሰራር አንደርስታንድ ስለማያደርጉ የሆነ ነገር ጀምረው ይሄ ነገር ከኔ ጋር ይተውታል፣ ተስፋ ይቆርጣሉ እንጂ ችኩል ይሆኑና ነገሮችን መቶ ያበዛሉ። ኦቨርናይት መለወጥ ይፈልጋሉ። ስለዚህ ብዙ ዓመት የተገነባ ስለሆነ ጥቂት ጊዜ ለዚህ ይሆን የአሁኑ ትውልድ አቋራጭ፣ ሁሉም ሰው አቋራጭ የሚፈልገው ሾርት ከት የሚፈልገው። ልክ ነህ። ሾርት ከት እንደውም ምን ይባላል? በጣም ረጅሙ መንገድ ነው ይባላል። ከባድ ነው እንደውም በስኬት ሾርት ከት የለም። በጣም ከባድ ነው የሚያደርግብህ። አቋራጭ ምናምን ያከብድብሃል የበለጠ። ስለዚህ ሂደቱን ጠብቀህ ነው። ተፈጥሮ መረዳት አለብህ። ስኬት የራሱ የተፈጥሮ ህግ አለው። ለምሳሌ በቆሎ ዘርቼ በቆሎ ለማጨድ የሚፈጅበት ወራቶች አሉ። ዛሬውኑ ከትቼው ነገ ቆፍሬ አልበቀለም ብል አይሆንም። ምን ማድረግ አለብን? ሂደቱን መረዳት አለብን። እንቁላል እስኪፈለፈል 20 ምናምን ቀን ነው፣ አይ ቲንክ 21 ቀን። ስለዚህ ዛሬውኑ እንትን ብዬ ሙቀቱን ጨምሬ የእንቁላል ማስፈልፊያውን አይቻልም። ተፈጥሯዊ ይዘቱን ነው ሁሉ ነገር መጠበቅ መቻል ያለው። እና ከተፈጥሯዊ ሂደት ስትወጣ
የበለጠ ቻሌንጅ ነው የሚሆንብህ ከማሳካት ይልቅ ወደ መጥፎ ነገር ውስጥ የመግባት ነውና ልክ ነህ ሰዎች ሾርት ከት ነው የሚፈልጉት ተፈጥሯዊ መጠበቅ ብልህነት ነው በጣም ተፈጥሯዊ ሂደትን መጠበቅ yes ስለዚህ መታገስ አለብህ መጽናት አለብህ መሞከር አለብህ እንደየሰው አሁን ለምሳሌ እኔ የሚፈጅብኝ ጊዜ አለ አንተ የሚፈጅብህ ጊዜ አለ አሁን ፐርሰናል ዴቨሎፕመንት ላይ ስንሰራ አሁን አንድ ቻሌንጅ የሚያደርገን ነገር እሱ ነው ሰዎች ይመጡና የሆነ ሰው ምናልባት ከልጅነቱ ያደገበት ፕሮግራሚንጉ ምናምን ቆንጆ ሊሆን ይችላል መጥቶ ባጭር ጊዜ ውጤታማ ሊሆን ይችላል ያንተ ደግሞ ሌላ ሊሆን ይችላል አንድ ሰው ረጅም ዓመት ሊፈጅበት ይችላል አንድ ሰው ደግሞ ኦቨር በትንሽ ወራቶች ሆነ የሚታይ ታንጀብል ለውጦች ሊያመጣ ይችላል እና እንደየሰው ይለያያል አካሄዱ ማለት ነው ፊክስድ ማይንድ ሴት ያላቸውና ግሮዝ ማይንድ ሴት ያላቸው ሰዎች የትኛቸው የተሻለ ነው የትኛውንስ ቢመርጡ የተሻለ ይሆናል በጣም አሪፍ ቆንጆ ሐሳብ ነው ያነሳኸው ከዛ በፊት ግን ስለ ማይንድ ሴት ማወቅ ብናቅ ጥሩ ነው ሰው በቃል ደረጃ ያውቃል ማይንድ ሴት ይባላል ግን ምንድነው ማይንድ ሴት ራሱ የሚለው በደንብ ማወቅ ያስፈልጋልና ማይንድ ሴት ማለት ስለ ዓለም ስለ ራሳችን እንዲሁም ደግሞ ስለ ሰዎች ያለን እይታ በውስጣችን የተቀመጠ እምነት ነው ማለት ኢትስ ቢሊቭ ነው በውስጣችን የተቀመጠ ስለምን ስለ ራሳችን ያለን እይታ ስለ ዓለም ያለን እይታ ስለ ሰዎች ያለን እይታ ማለት ነው ስለዚህ የሆነ ነገር ሀፕን ያደርጋል በዛ ሀፕኒንግ ላይ ያንን ነገር እኔ ምረዳበት ማይበት መንገድ ማለት ነው ለምሳሌ ዝናብ ዘነበ እንበል ዝናብ መዝነቡን ሁለት ሰዎች በተለያየ መልክ ኢንተርፕሬት ሊያደርጉት ይችላል አንደኛው ሰው ምንድነው ይበቃ መታይ ሊል ይችላል አው ዝናብ ወይ እዚህ ሀገር ዝናብ ደግሞ ሊል ይችላል የሆነ ሰው ደግሞ ሙቀት ነበር ሰሞኑን አይደል ሙቀቱን ሊታቀዘቀዘው ተመሳሳይ አቧራው ጠፋ እንዴት ደስ ይላል ምናምን ሊል ይችላል ተመሳሳይ ሁኔታ ነው ግን ሰዎች ኢንተርፕሬት የሚያደርጉበት መንገድ ይለያያል ማይንድ ሴት ማለት ያ ነው አንደኛው ነገሮችን ዲተርማይን የምናደርግበት መንገድ ለነገሮች ያለ ፖዚቲቭ የምናይበት መንገድ ኦፍ ኮርስ ነገሮች እንዴት ነው የምናየው የሆነ ነገር ሀፕን ያደርጋል ለዛ ነገር ያለኝ ምልከታም ጭምር ሊሆን ይችላል ፕላስ ደግሞ ስለ ራሴ ያለኝ እምነት ምንድነው ራሴን ሳስብ ምንድነው ማስበው እኔ እንደዚህ ነኝ ማረባ ነኝ ጥሩ ነኝ ብዬ ነው ኢትስ ማይንድ ሴት ወይስ ደግሞ መልካም ነኝ መስራት እችላለሁ መለወጥ እችላለሁ ማደግ እችላለሁ የትኛው ነው ስለ ሰዎች ሲባል ይህ ሰው ማመን ቀብሮ ነው ምናምን ብሎ የሚያስብ ሰው አለ ስለ ሰው ሲባል ሰው ማመን ቀርቦ ነው የሚልም ሰው አለ ቀርቦ ቀርበህ ነው ስለ ሰው የምታውቀውና ቀብሮ ነው ከሚል ይልቅ ቀብሮ ነው ከሚል ቀርቦ ነው ልክ ነው ሰው ሳይቀርበው አታውቀውም ነው እና እንደዚህ አይነት ማይንድ ሴት ያላቸው ሰዎች ይኖራሉ ስለ ሰዎች ያለ እይታ ስለ ዓለም ስታስባት ምንድነው የሚታሰበው ህይወትን ስታስብ ምንድነው የምታስበው ማይንድ ሴት በአጠቃላይ ይሄ ነው ታዲያ ሁለት አይነት ማይንድ ሴቶች አሉ ብዙ አይነት አሉ ግን በዋነኝነት ሁለቱ ይነሳሉ አዳጊና ቋሚ ወይ ደግሞ ፊክስድ እና ግሮዝ የሚባሉ ማይንድ ሴቶች አሉ ቅድም እንዳነሳው ፊክስድ ያላቸው ሰዎች አሉ ግሮዝ ያላቸው ሰዎች አሉ አሁን ሁለቱን ልለይልክ ቋሚ ማይንድ ሴት ያላቸው ወይ ደግሞ ፊክስድ ማይንድ ሴት ያላቸው ሰዎች ምን ብለው ያስባሉ የሆነ ነገር እንደዚህ ነው ሊቀየር አይችልም ብለው ያስባሉ እኔ እንደዚህ ነኝ ልቀይረው አልችልም ውሳኔ እንዲህ ነው ውሳኔ ብቻ አይደለም ማንነቴ በቃ ታዴ እንደዚህ ነው ጸባይኛ ነው ወይ ደግሞ ይሄ አይናፋር ነው በቃ ልቀይረው አልችልም እኔ እኮ እንደዚህ በተፈጥሮ ነኝ ሰዎች ሲሉ ሰምተህ አታውቅም እንዲህ ነኝ በተፈጥሮ ነኝ ወቅልኝ ይላል በቃ እኔ ተፈጥሮዬ ነው እኮ የኔ ማንነት ተቀበል ይላል ደግሞ ይሳደብና ምናምን እኔ እንደዚህ ነኝ እኮ እኔ ስናደድ ባለጌ ነኝ ምናምን ይላል ተቀበለው ወዲህ ግን ምንም የለም ይላል ልክ ነህ እና እንደዛ የሚባል ነገር የለም ሁሉንም ዴቨሎፕ ያደረግከው ነው ገብቷል አይደለ የሚቀየር ነገርም ጭምር ስለዚህ ፊክስድ ማይንድ ሴት ያላቸው ሰዎች እኔ እንደዚህ ነኝ ልቀይረውም አልችልም ብለው ያስባሉ ሌላው ፊክስድ ማይንድ ሴት ያላቸው ሰዎች አዳዲስ ነገሮችን ለመሞከር ፈቃደኛ አይደሉም ሬዲ አይደሉም ዝግ ናቸው የሆነ ነገር ጀምሮ ይሄ እንኳን ከኔ ጋር አይሄድም ይላል አዲስ ስራ ሲያዩ ከመሞከር ይልቅ የሆነ አዲስ ነገር ሲያዩ ከመጀመር ይልቅ ይሄ ነገር ከኔ ጋር አይሄድም ይቅርብኝ ይላሉ ለመሞከር ፈቃደኛ አይደሉም ወደ አዳጊ ማይንድ ሴት ስንመጣ ደግሞ እኔ በሂደት የምቀየር ሰው ነኝ ብለው ያስባሉ ዛሬ እንዲህ ሊሆን ይችላል ግን ዛሬ ደካማ ብሆን ግን ነገ ትልቅ ቦታ ደርሳለሁ ዛሬ ያለኝ ሀቢት እንደዚህ ቢሆን መቀየር ይችላል ዛሬ ይሄንን ስራ አላውቀውም ግን ካስተማርከኝ እችለዋለሁ ብለው ነው የሚያስቡት እችለዋለሁ በፕሮሰስ ይቀየራል ብለው ማሰብ የሚችሉ ሰዎች ናቸውና ሰዎች ምን አይነት ማይንድ ሴት ነው የሚያስፈልጋቸው ግሮዝ ማይንድ ሴት ያስፈልጋቸዋል አዳጊ ማይንድ ሴት ያስፈልጋቸዋል ከነገሮች ጋር አዳፕት ማድረግ መቻል አለባቸው አዲስ ነገር ሲመጣ ለዛ ነገር ቶሎ ብለው ከዛ ጋር ፍሌክሲብል መሆን መቻል አለባቸው
አዳጊ ማይንድሴት እንዲህ ስንል ግሮዝ ፊክስድ ስንል ግን ቀላል አይደለም መቀየር ሂደቱ ፕሮሰስ አለው ስራ ይጠይቃል የምትሰራው ነገሮች አሉና እነሱን በደንብ መጣባቸዋለሁና እንደዛ አይነት አስተሳሰብ ያላቸው ሰዎች ናቸው ሌላው ደግሞ ፊክስድ ማይንድሴት ወይ ደግሞ ቋሚ ማይንድሴት ያላቸው ሰዎች ሁልጊዜም ቢሆን ከሰዎች ተቀባይነትን ለማግኘት የሚጥሩ ሰዎች ናቸው አላማቸው ምንድነው ሰው እንዲቀበላቸው ከሰዎች ዘንድ ሪኮግኒሽንን ማግኘት ተቀባይነትን ብቻ ነው የሚፈልጉት አዎ ያ ነገር ትክክል ነው ብቻ ሳይሆን ሰዎች ይሄን ነገር ባረጋው ይቀበሉኛል እንዲ ነው እንትና ይጨነቃሉ አዎ በቃ ለሚታይ ነገር ይጨነቃሉ እንትና እንዲ ነው እንዲባል ነው የሚፈልጉት ከሰዎች ዘንድ ሪኮግኒሽንን ብቻ ነው የሚፈልጉት በተቃራኒው ግን አዳጊ ማይንድሴት ያላቸው ሰዎች ከዛ ወጣ ብለው ነው የሚያስቡት ከሰዎች ዘንድ ሪኮግኒሽንን ማግኘትን ሳይሆን ያ ነገር ትክክል ነው አይደለም የሚለው ላይ ነው ፎከስ የሚያደርጉት ማለት ነውና ብዙ ጊዜ አይተህ ከሆነ ሰዎች የሆነ ነገር ለመጀመር የሚፈሩት ለምንድነው ካልከኝ ሰዎች እምቢ ቢሉኝስ ሪጀክት ቢያደርጉኝስ ብሎ በመፍራት ነው ሪኮግኒሽንን ከማጣት ለምሳሌ ከኛ ፐርሰናል ዴቨሎፕመንት ጋር በተያያዘ እኔ ሽያጭ ስራዎችም ላይ እሰራለሁና ሴልስ ላይ እሰራለሁ ሽያጭ ላይ ትልቁ ቻሌንጅ አብዛኛው ሽያጭ ባለሙያ የሚከብደው ነገር ምንድነው ካልከኝ ሪጀክሽን ሪጀክት መደረግ ይፈራል ሪጀክት የምትደረገው ስትሞክር ነው ለምሳሌ ባልሞክር ፕሮስፔክት ሰዎችን አፕሮች ባላደርግ እኮ ሪጀክት አልደረግም እና የኛ ስራ ለምሳሌ እንዲህ ሰዎችን አፕሮች ታደርጋለህ ምናምን እና ትራንስፖርት ውስጥ ለምሳሌ አፕሮች ልታደርግ ትችላለህ ትራንስፖርት ውስጥ አፕሮች ስታደርግ ያ ሰውዬ ስልኩን አልሰጥም ሊልህ ይችላል አልግባባህም አላወራህም ሊልህ ይችላል ሪጀክት ሊያደርግ ይችላል ሪጀክት መደረግን ከሰዎች ዘንድ ሪኮግኒሽንን ማጣትን ስለማይፈልጉ ቋሚ ማይንድሴት ያላቸው ሰዎች አይሞክሩትም ይከብዳቸዋል አይተህ ከሆነ ማጆሪቲው ሰው አዲስ ነገርን መሞከርን መጀመርን ትራይ ማድረግን የሚፈራው ለምንድነው ካልከኝ ኖ እንዳይባል ሪጀክት እንዳይደረግ አንድ መጽሐፍ ላይ ምን ይላል መሰለህ ሪጀክሽን ኢዝ ኤ ፓወርፉል ዌፖን ይሏል በጣም ፓወርፉል የሆነ መሳሪያ ነው በሽጉጥ መመታት በለው አንደርስታንድ አድርገኛል ከባድ ነገር ነው ሪጀክት መደረግ በሰዎች ዘንድ ያለው የሪጀክሽን እንትን እንደዚህ ሽጉጥ እንደመመታት ቁጠረው ነው የሚሉትና አንድ ጓደኛ ምን ይላል መሰለህ የሆነ ሰውን ብር ጠይቀው እምቢ ካለኝ እጠለዋለሁ ከዛች በኋላ ሁለተኛ ሪጀክት ስላደረገ ያ ቋሚ ማይንድሴት ያላቸው ሰዎች ሪጀክት መደረግ አይፈልጉም በነገራችን ላይ ባልሞከርክበት ጉዳይ ላይ አልወደክም ብዙ ሰው አለመውደቁ ስኬታማ የሚያደርገው ይመስላል እኔ ቢዝነስ ከስራ ያላቀም ካልከኝ አልሞከርክም ማለት ነው ቢዝነስ እኔ ብዙ ቦታዎች ላይ የወደኩት ስለሞከርኩ ነው እጄን አጣጥፌ ብቀመጥ እኮ ማንም ሰው ሪጀክት አያደርገኝም አልከስርም ምናምን ኤቭሪ ሰክሰስፉል ፐርሰን ደግሞ ስታያቸው በጣም ብዙ የሞከሩ ናቸው እና ታሪካቸውን አጠናለው ዶክመንተሪ ምናምን አያለውና በጣም ይገርመኛልና ሰው እንዴት ይሄን ያክል ጊዜ ይሞክራል ገብቷል አይደል ብዙ ጊዜ ይሞክራል አንድ ሰው ጭካኔያቸው አዎ በቃ ብዙ ጊዜ መሞከር ለምሳሌ የአብርሃም ሊንከንን ታሪክ ምናልባት የምታውቀው ከሆነ አብርሃም ሊንከን ከወጣትነት ዘመኑ ጀምሮ ይሞክር ነበር የአሜሪካ ፕሬዚዳንት እስከሆነበት ጊዜ ድረስ ማለት ነው ይሞክራል ፌል ያደርግበታል ቢዝነስ ይሞክራል ፌል ያደርግበታል እና በጣም ደስ የሚለኝ አቲቲዩዱ ማይንድሴቱ የሆነ ነገር ሞክሮ ፌል ሲያደርግ አይ እኔ ለዚህ ቦታ አልመጥንም ነው የሚለው ከፍ ብሎ ነው የሚሞክረው ቀጠና ሄዶ ሲሞክር አብርሃም ሊንከን ሪጀክት ሲደረግ አይ ይሄ ቦታ ስለማይመጥነኝ ነው ብሎ ቀበሌ ነው ሄዶ የሚሞክር ገብቷል አይደል ከዛ ቀበሌ ነው ሲሉት ከቀበሌ ከፍ ያለ ወረዳ ነው ሄዶ የሚሞክር ጭራሽ ገልብጦት አዎ አይ ስለማይመጥነኝ ነው ይሄ ቦታ እያለ ፋይናሊ ፕሬዚዳንት ነው የሆነው ማለት ነው ስለዚህ አይታል እድሜ ኦልሞስት አብዛኛውን የእድሜ ዘመኑን ትራይ ያደረገ ነበር ይሄ ሰውዬ እስኪ በራስህ ራሱ ስንት ጊዜ አንድ ሰው ስልክ ትሞክራለህ አንዴ ትሞክራለህ በቃ የሆነ ነገር ብለህ ተስፋ ትቆርጣለህ ደጋግመን የመሞከር እንትን የለንም አብዛኞቻችን ዋይ ቋሚ ማይንድሴት ስላለን ቋሚ ማይንድሴት ደግሞ ካልሞከርክ ስለማትወድቅ አለመሞከር ምርጡ ያለመሞከር መንገድ እንዴ ጎመን በጤና ያሉት እኮ ለዛ ሞከረ ነው ከምትባል እጅና አጣጥፈ በቃ ጎመን በጤና ስለዚህ ትራይ ስታደርግ ነው እንትን የሚለው ያ ቋሚ አዳጊ ማይንድሴት ሲኖርክ መሞከርን ነው አፕሪሺየት የሚደረገው አዳዲስ ነገሮች መጀመርን ያሳያል አዎ ያ ነገርን እንትን ይላልና አሁን ፊክስድ ነው ያብዛኛው ሰው ስታየው ከዚህ አንፃር ፊክስድ ማይንድሴት ነው ያለው ሶ ያንን መቀየር ይቻላል ችግር የለው ፊክስድ ማይንድሴት አለ አዎ ኦፍ ኮርስ እንዴት ልቀይረው ነው ዋናው ነጥብ ሶ መቀየር ይቻላል ወደ አዳጊ ማይንድሴት መቀየር ትችላለህ ምን ነው ማድረግ ያለበት ያ ሰው ሲባል የመጀመሪያው ገና ማለት መልመድ አለበት ገና የሚለውን ነገር ማካተት መቻል አለበት ገና ካላልክ
ገና ምን ለምሳሌ ገና ማለት ለምሳሌ እየሞከርክ ነው ግን እንደምትፈልገው ውጤታማ አልሆንክም ለምን ጊዜ ያለኝ ነው ገና ነኝ ብለህ ማሰብ አለብህ ገና ኤክስፐርት አልሆንኩም ገና እዚህ ነገር ላይ ጊዜ በደንብ መስራት አለብኝ ብዙ ሰው ግን አይተህ ከሆነ ሞክሮ ፌል ሲያደርግ ገና ከማለት ይልቅ ምንድነው የሚለው አይ ነገር ከኔ ጋር አይሄድም ብሎ መተውን ነው የሚመርጠው ስለዚህ ገና የሚለውን ነገር ግን እንትን ውስጥ ማካተት ከጀመርክ ኦኬ ለምሳሌ እዚህ ጋር ጎበዝ ያልሆንኩት ውጤት ያላመጣሁት ገና ስለሆንኩ ነው ስለዚህ የበለጠ መስራትን ነው የሚያሳየው ማለት ነው ደጋግመህ መሞከርን ነው የሚያሳይክ ገና የሚለውን ነገር ግን ካወጣኸው አይ በቃ ይሄ ነገር ለዚህ ነገር ነው ያልሆንም ብለህ ተስፋ ወደ መቆረጥ ትመጣለህ ስለዚህ የመጀመሪያው ገና የሚለውን ቃላቶች በሚሞክሩት መያዝ አለብኝ yes የሆነ ነገር ላይ ውጤታማ ካልሆንክ ስለማትችል አይደለም ገና ስለሆንክ ኤክስፐርት ስላልሆንክ ነው እዛ ጉዳይ ላይ ልምድ ስላላካበትክ ነው ስለዚህ መደጋገምና የበለጠ መሞከር አንደኛው እሱ ነው ሁለተኛው ወደ ግሮዝ ማይንድ ሴት ለማደግ ከፈለክ ሐሳቦችንና ቃላቶችን መፈተሽ